በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። 30 ዓመት ከጌታ ጋር። እመቤታችን ጌታን ጸንሳ ከወለደችው በኋላ እስከ 30 ዓመቱ ድረስ እንደ ልጅነቱ እያገለገላት እንደ አምላክነቱ እያገለገለችው አብረው በአንድ ቤት ውስጥ ኑረዋል። ሌላውን እንተወውና ይህ ነገር ብቻ ለማሰብ ያስጨንቃል። ከእግዚአብሔር ጋር አብረው አንድ ቤት ውስጥ መኖር እንዴት ያለ ነገር ነው! ልብ በሉ። ድንግል ማርያም ጠዋት ከእንቅልፏ ስትነቃ እንዴት አደርክ የምትለው ፈጣሪዋን ነበር። ማታ ስትተኛ ደህና እደሪ የሚላትም አምላኳ ነበር። የማይተኛው ትጉህ እረኛ በተኛች ጊዜ ሕፃን ሆኖ ካጠገቧ ያደረ ከእመቤታችን በቀር ማን አለ? ኪሩቤልና ሱራፌል ቅዱስ 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 የሚሉትን አምላክ እንደ እናት እሽሩ ብላ ያስተኛች እርሷ ነበረች። ምድርን በአበባ ልብስ የሚያስጌጠውን ጌታ በተኛበት ያለበሰችውም እርሷ ነበረች። ዓለምን በእጆቹ የያዘውን ጌታ ክንዶቿን ያንተራሰችው እርሷ ነበረች። እነዚህን ሌሊቶች ድንግል ማርያም እንዴት አሳልፋ ይሆን? በሕልምም በእውንም ከፈጣሪ ጋር ማሳለፍ እንዴት ያለ ጸጋ ነው! ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። እመቤታችን ከልጇ ጋር ለ30 ዓመት አብራ በአንድ ቤት ስትኖር የነበራቸው ንግግር ሁሉ ከእግዚአብሔር ጋር መነጋገር እንደመሆኑ ጸሎትም ጭምር ነው። የጠዋትና ማታ ጸሎትሽ ከልጅሽ ጋር ማውራት የሆነልሽ፣ ልጅሽ የሚሰጥሽ መልስ የፈጣሪ መልስ የሆነልሽ እመቤቴ ሆይ ስላንቺ ክብር ማሰብ ምንኛ ያስጨንቃል። እስቲ እንረጋ ብላችሁ አስቡት። እመቤታችንና ጌታችን በእነዚያ ሁሉ ዓመታት ምን ሊነጋገሩ ይችሉ ነበር? ከእርሷ በቀር ማን ይነግረናል? ድንግል ሆይ አንቺ ካልነገርሽን ማን ይነግረናል? ለማዕድ ስትቀመጡ ምን ብሎ ጸልዮ ይሆን? እንደ ሐዋርያቱ ቆርሶ ሰጥቶሽ ይሆን? ውሃውን እንዲጠጣ ሞልተሽ ስትሰጪው ውቅያኖስን እንዴት በውሃ እንደመላ ነግሮሽ ይሆን? በእርግጥ በእነዚህ ዓመታት ክርስቶስ ለእናቱ ምን ሲነግራትስ ኖሮ ይሆን? ስለ የትኛውስ ምስጢር ሲገልጥላት ነበር? ገና የ12 ዓመት ልጅ ሳለ በኢየሩሳሌም ቤተ መቅደስ ያነጋገሩት የአይሁድ መምህራን በማስተዋሉና በመልሱ ሲገረሙ ነበር። እመቤታችን ከሕፃንነቱ ጀምሮ እስከ 30 ዓመቱ ድረስ አብራው ስትኖር በስንቱ ነገር ስትደነቅ ኖራ ይሆን? እንደ መንፈሳዊት እናት ድንግል ማርያም ለልጇ የትኛውን መጽሐፍ ቅዱስ ታሪክ እየነገረች አሳድገው ይሆን? ሙሴ ስላያት ዕፀ ጳጦስ ታሪክ አልነገረችው ይሆን? ታሪኩን ሰምቶስ ያቺ ዕፅ እኮ አንቺ ነሽ፣ እሳቱ ደግሞ እኔ ነኝ ብሏት ይሆን? ውሃ ስለፈለቀበትና እስራኤል ስለጠጡት አለት ነግራው ይሆን? እርሱስ የአለት እኮ እኔ ነበርሁ ብሏት ይሆን? ብሉይን ስታነብ ሐዲስን እየተረጎመ እንደ ኤማሁስ መንገደኞች ልቧን አቃጥሎት ይሆን? ጠቢበ ጠቢባን ሊቀ ሊቃውንት ኢየሱስ ክርስቶስ በቤትሽ ጉባኤ የዘረጋብሽና ያስተማረሽ ድንግል ሆይ አንቺ እንደሆንሽ በልብሽ ከመጠበቅ ውጭ ብዙ አትናገሪም። ሆኖም ልጅሽ ምን ምስጢር ነግሮሽ ይሆን? ኤልሳቤጥ እንኳን ዮሐንስን ጸንሳ ስለ ጽንሱ የምትለው ብዙ ነገር ነበራት። ፈጣሪ በአንቺ ዘንድ ያደረ ድንግል ሆይ አንቺስ ምን ትነግሪን ይሆን? የመለኮት እሳት በሆድሽ ባደረ ጊዜ ልብሱ እሳት ቀሚሱ እሳት ነው። እንደምን አላቀጠለሽም? የኪሩቤል ዙፋን በሆድሽ ውስጥ ወዴት ተዘረጋ? በግራ ነው ወይንስ በቀኝ? ታናሽ አካል ስትሆኝ ይህ ሁሉ እንዴት ሊሆን ይችላል? እያልን ከአባ ሕርያቆስ ጋር እንጠይቅሻለን። እንዳንቺ ፈጣሪውን የሚያውቅ ፍጡር የለምና። የዓለም የመጽሐፍ ቅዱስ ሊቃውንት፣ የነገረ መለኮት ምሁራን፣ የወንጌሉ ተንታኞች ሁሉ ከአንቺ እግር ወድቀው እንደ አዲስ ስለ ክርስቶስ ሊማሩ ይገባቸዋል። ልህቅተ ሊቃውንት እመቤታችን ሆይ ሊቃውንት ሁሉ የአንቺ ተማሪዎች ናቸው። ባለቅኔዎች ሁሉ በአንቺ ፊት ገና ፊደል አልቆጠሩም። ሰውና መላእክት አንድ ላይ ተሰልፈው ብርቱ የሚሆን በአንቺ ያደረገውን ታላቅ ነገር ሲሰሙ ይጠባበቃሉ። ወዳጄ ጥቅስ ፍለጋህን ትተህ እግዚአብሔርን በእቅፏ ከያዘችው ቃሉን በሹክሹክታ በጆሮዋ ከሰማችው ድንግል እግር ስር እንደኔ ብትደፋ ይሻልሃል። የእግዚአብሔርን እጆች ይዛ የመጀመሪያዎቹን የሕፃንነት እርምጃዎቹን እንድራመድ የመራቸውን ድንግል መቆም ያቃተንን ደካሞች እንድትመራን አብረን ደጅ ብንጠናት ይሻላል። እነ ጴጥሮስ በቅዱሱ የታቦር ተራራ ከጌታ ጋር ነበሩ። ፊቱ ሲያበራይተው በዚህ ካልኖርን ብለው ተመኝተው ኤልያስና ሙሴን አግኝተው ነበር። 30 ዓመት ከጌታ ጋር የኖርሽው እመቤታችን ሆይ የልጅሽ ልብሱ ስንት ቀን አብርቶ ይሆን? ከነቢያትስ እነማንን አምጥቶ አሳይቶሽ ይሆን? እንደ ጴጥሮስ 3 ዳስ እንሥራ የማትይዋ የእግዚአብሔር ማደሪያ ድንኳን ሆይ ቤትሽ ደብረ ታቦር ሆኖልሻልና ልጅሽ ምን አሳይቶሽ ይሆን? ከእግዚአብሔር አብ ልጄ ይህ ነው እርሱን ስሚው የሚል ድምፅ መስማት የማያስፈልግሽ ለእኔም ልጄ ነው ማለት የምትችይዋ እናት ሆይ እንደ እግዚአብሔር አብ የሚላችሁን ሁሉ አድርጉ ለማለት ስልጣን የተሰጠሽ ሆይ 30 ዓመት ከጌታ ጋር መኖርሽን ባሰብሁ ጊዜ ጠበበው ሕሊናዬ፣ ኃጢአት ያደቀቃት ሰውነቴ እጅግ ተጨነቀች።
ዮሐንስ በፍጥሞ ደሴት ብዙ ራእይ አይቶ በጌታ ቀን በመንፈስ ነበርኩ ብሎ ጻፈ። 30 ዓመታት የጌታ ቀን የሆነላት በመንፈስ የነበረች ድንግል ስንት ራእይ አይታ ይሆን? መላ የሰውነታችን አካል ሁሉ አፍ ቢሆን የእርሷን ክብርና ምስጋና ተናግረን መፈጸም አንችልም። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።